አለሽ ኧረ እንደምን አለሽ ጎንደር ሽሩሩን ጎንደር ሽሩሩ የዋርካሽ መስፋፋት የቅጥርሽ ማማሩ ከዛስ ምንድናት ነኝ እንግዲህ ግጥሙ ሲጠፋ መሸወጃ መንገዳት እና ደግሞ ቀረብነሽ እያልሽ ነበር ለተመልካች ነው ግጥሙን እያልሽ ነበርና ተመልካች ስንቱን ይመልስልሻል ብዙ ለተመልካች ተውሽት አይደል አሁን እንግዲህ እኛ ጀምረን ሰጣለን ይጨርሳል መልካም እንግዲህ የቀደሙ አባቶቻችን እንዲህ ባለ ሰፊ ዋርካ ሰላምን እርቅን ልዩ ልዩ ምክክሮች ሲኖሩ እንግዲህ እንዲህ አይነት ዋርካዎች ይመረጣሉና የቀደሙ አባቶቻችን የምናውቃቸው በእንዲህ አይነት ዋርካ ውስጥ ምክክሮችን ያደርጋሉ እርቆችን ያደርጋሉ የአብሮነት ወጎችን ሳይቀር አብረው የሚያወጉበት ስፍራ ዋርካን ስናስብ እንዲህ አባቶቻችን ትልቆቻችን ከዋርካ ጋር አመሳሰል እናነሳቸዋለን እንጂ አዎ እንግዲህ ሽር በጎንደራችን መንጌ እንደቀጠለ ነው አሁን ደግሞ እስኪ ሽር ብለን የሀገር ሽማግሌ ከሆኑ አንድ አባት ቤት እንሄዳለን ዛሬ እንግዲህ በሽር በጎንደራችን ከምን ጠይቃቸው እንኳን አደረሳችሁ ከምንላቸው ቤተሰቦቻችን መካከል አቶ ባዩ አንዱ ናቸው የሀገር ሽማግሌ ናቸው ወደ እሳቸው ቤት ጎራ ብለን ሽር በጎንደራችን እንኳን አደረሳችሁ ብለን እንቀጥላለን አዎ ለጎንደር ከተማ አቶ ባይ እንደሰማነው ብዙ ሰዎች እንደነገሩም ዋርካ ናቸው ይባላልና ወደ ኒህ ዋርካ አባት እንሄዳለን ማለት ነው ትጂ ድርጋሚ እንኳን አደረሰሽ ሽር በጎንደር ሽር ይያልና እንዴት ናቸው ቤቱን ቦሳውናል ተንደላላችሁ እንኳን አደረሳችሁ ዛን ጋሽ ቁጭ ጋሽ ዛን ናችሁ እንኳን አደረሳችሁ በጣም ነው የምታምሩት በእውነት በጣም እሺ ኩዛው እሺ በጣም ደስ ይላል ጋሼ ስላገኘናችሁ እጅግ በጣም ደስ ብሎናል በእውነት ደግሞ አምሮባችኋል ሁሌም እንደዚህ ነው የሚከበረው እንደዚህ ምር ብሎባችሁ በጣም ደስ ይላል እንግዲህ ጎንደር ከተማ ላይ በተለይ እርስዎ የእርቅ የተጣላን በማስታረቅ በግለሰብ ደረጃ ሳይሆን አካባቢ ከአካባቢ እንኳን ሲጣላ የእርስዎ ድርሻ ከፍ እንዳለ ይታመናልና እንደው ጋሽ ባዩ በተለይ እርቅ ሰላም ላይ መስራትን መቼ ጀመሩ እንግዲህ የሰላሙን ጉዳይ የተጀመረ ለውጡ እንደተነሳ ነው ለውጡ እንደተነሳ ያው ሁላችሁም ደረሳችኋል በያን ጊዜ 8 ዓመት በፊት 7 ዓመት በፊት ማለት ነው ያን ጊዜ ትልቅ ነውጥ ነበር በአገሪቱ ላይ እና ጎንደር ላይ እንደዚሁ ነውጡ መጀመሪያ ሲጀመር ነው ሰላማዊ ሰልፍ መርቻለሁ ነውጡ ሲጀመር በዚያን ጊዜ ለውጡን ደግፌ ማለት ነው እና እንደገና አገሩ የጎንደር ከተማ ነዋሪዎች በእድሜ እንደኛ ጠና ያሉ ተሰብስበው ይሄ ነገር እንግዲህ መንግስት ሲናጋ ከተማ ይዘረፋል ጉዳት ይደርሳል ሰው ይሞታል እና ምን ይሻላል ብለው መክረው እቤት ድረስ መጥተው ና እንፈልጋለን ብለው አደባባይ ኢየሱስ የሚባል ቤተክርስቲያን አለ ዋናው ዋርካው ፊት ለፊት አደባባይ ኢየሱስ ተሰብስበን ተጠራው ተቀመጥኩኝ ምን ይታያል ምናምን ሲሉ ሁላችን መከርን ያገሩ እዚያን ጊዜ ተሰበሰብነው እንደ 40 50 ምን ያገር ሽማግሌዎች
ከተማችን ምን ይሻላል? አሁን ስርዓት እየተፋለሰ ነው። ምን ይሻላል የሚል ውይይት ተነሳና እንግዲያማ የሰላም ሸንጎ ማቋቋም አለብን፣ የሰላም ኮሚቴ ማቋቋም አለብን ማለት ምን ይሻላል ተባለ። ከእስልምና፣ ከክርስትና፣ ከሃይማኖት አባቶች፣ ከወጣቶች፣ ከሴቶች፣ ሀገር ሽማግሎች ተሰባስበን ይህን የሰላም ሸንጎ ማቋቋም አለብን። አሁን መንግስት እየተናጋ ስለሆነ ከተማው መዘረፍ፣ መጥፋት፣ መቃጠል የለበትም ብለን ተነሳን። በዚያን ጊዜ የነበረው እየተነቃነቀ የነበረው መንግስትም ደገፈ የኛን ሀሳብ። እኛ እንቀበላለን አለ። ህዝብ ጠራን፣ ተሰበሰበ። ህዝብ ተጠርቶ እኛ ባለንበት አዳራሽ ውስጥ ትልቅ ህዝባዊ ስብሰባ ተደረገ። በዚህ ህዝባዊ ስብሰባ ላይ እኛን መረጠ ህዝቡ። እንደ 13 የሰላምና የልማት ሸንጎ የሰላም ኮሚቴ ተብለን ተቋቋመ። ከዚያ በኋላ ቁመን ተነሳን። ወጣቱንም የሃይማኖት አባቱንም በእስልምና በክርስትና ሌላውንም ሰብስበን ማወያየት ጀመር። እንዲረጋጋ አደረግን። ከተማው ጥፋት አዳን ነው። ያን እንዳዳን ደግሞ እንደገና ይኸው ሁከቱ አልበረደም። ደግሞ በሃይማኖት ደግሞ እስልምና ክርስትና የሚል ነገር ተነሳ። አሁንም እስልምና ከክርስትናም ጋር አብሮ የተቋቋመ ስለሆነ የሰላም ሸንጎ በመስጊድም በቤተ ክርስቲያንም ቁመን ህዝቡን ነገር ነው አይደለም። እኛው በእኛ እዚህ መጋደል ደም መፋሰስ የለብንም፣ አንጋደል፣ ከተማችንን እንጠብቅ፣ በእምነት ጉዳይ የሚጣላበት ጊዜ አይደለም ብለን አስማምተን አብረን ጥፋት ከመድረሱ አደጋ መድረሱ ብዙ ጥፋት ከመድረሱ በፊት አብርደነዋል። ኋላም ደግሞ መጀመሪያ የቅማንትና አማራ የሚል እውከት ተፈጥሮ ቅማንትና አማራ ጎንደር ላይ ቅማንት አማራ አንድ ጎንደሬ ነው እንጂ ቅማንት አማራ የሚባል ብጥብጥ ለምን ነው የሚነሳው? ምን ስለሆነ በምኑ ነው የምንጣለን? ምን ድሮ ርስት ነበረ፣ ንብረት ነበረ፣ የርስት ነው የሚነካ በዚያ ይሁን። ዛሬ ደግሞ ሁሉም መሬቱም የመንግስቱ ነው አለ፣ ሁሉም የመንግስት ነው፣ አገሪቱም የጋራ ናት። ተው ብለን በየአደባባዩ ወጥተን ተጨቃጭቀን ለማንን አስማምተን እስካሁን አቆይተናል። አሁንም እየሰራን ያለ ሸንጎ አለ እና እንዲህ አድርገን ሰላሙን ያቆየን ሽማግሌዎች ነን። ከዛ በኋላ በአሁኑ ጊዜ የብሔራዊ ምርጫ ቦርድ መራጭ ኮሚሽን ውስጥ አንድ አባል 7 አባላት አሉ። በኢትዮጵያ ከሃይማኖት ተቋማት፣ ከንግድ ተቋማት፣ ከሴቶች ማህበራት፣ ከነጋዴ ሴቶች 8 ያህል አባሎች አለን። ከሀገር ሽማግሌ አለው ይዛ እንደገና የምክክር ኮሚሽን የሀገራዊ ምክክር ኮሚሽኑ አማካሪ ኮሚቴ አባል ነኝ እና በየጊዜው እገኛለሁ። በስብሰባ አስተያየት እሰጣለሁ። ያው የሰላም መንገድ ሀገራችን ሰላማዊ እንድትሆን ግጭት እንዳይፈጠር፣ ግጭት መፍጠር ሰላም ማጣት ሀገር ያፈርሳል። መንግስት ከሌለ ሀገር ይፈርሳል። ሀገር ከፈረሰ ደግሞ መሰደድ ይመጣል። ሴት፣ ወንድ፣ ሽማግሌ፣ ህፃን አይልም፣ መሰደድ ይመጣል። እንደነ ሊቢያ፣ እንደነ ኢራቅ፣ እንደ መካከለኛው ምስራቅ፣ እንደነ ሶማሊያ ያለ ችግር ይፈጠራል እና ተውላለሁ እንላለን ሁላችን እና ከዚያም ጊዜ ጀምሮ በዚህ አለሁ። አሁንም እሰራለሁ። አሁን እንኳ እየተራጀሁ ነው። እንግዲህ ቀኑም እየገፋ ነው። አይ በጣም ደህና ነው። ቢሆንም ያው ጉድጓድ ስትገባ ድረስ ኢትዮጵያ እንድትናጋ፣ ህዝብ እንዲበተን፣ ሀገር እንዲፈርስ አልመኝም። አሁንም ቢሆን አንዳንዱ ለምን እንዲህ ትላለህ፣ ለምን እንዲያ ትላለህ ይለኛል። እንግዲህ ይህን ተሸክሜ
ሀገር ይፍረስ፣ ወጣቷ ይደግ፣ ሽማግሌ ይቀበር ብዬ አልናገርም። ተው፣ ሰላም ይሁን። ምንም ቢሆን መንግስት አስፈላጊ ቢደክምም እነ ድካሙ እነ ችግሩ ተቀብለን መንግስት አስፈላጊ ነው ለአንድ ሀገር። መንግስት የሌለው ሀገር አናርኪዝም ነው የሚሰፍን። አናርኪዝም ደግሞ ስርዓት አልበኝነትን፣ ሁሉ በየቦታው ቀማኛ ነው፣ ሁሉ በየቦታው ዳኛ ነው፣ ሁሉ በየቦታው ገዳይ ነው፣ ሁሉ በየቦታው አሳሪ ነው እና መንግስት ግን ማዕከላዊነትን ይጠብቃል ቢደክምም። ያን ግን ድካሙን ለማቃለል ትውልዱ በውስጡ ገብቶ ማሻሻል፣ መድከም፣ መልፋት አለበት። ዝም ብሎ በሰማይ የሚወርድ መና አይደለም፣ የድካም ውጤት ነው። ሰላም የድካም ውጤት ነው፣ ዝም ብሎ የሚመጣ አይደለም። መንግስትን ለማቋቋም ደግሞ የድካም ውጤት ነው። ይሄ ስለሆነ እንግዲህ እየደከምን እስካሁን አቆይተናል። እንግዲህ ደግሞ የሚቀጥለው ትውልድ ይሄን ይዛችሁ ሰላም መስበክ፣ መወያየት፣ ምክክር የሁሉ ነገር ባልና እንኳን ሌላው እንኳን ሀገር ባልና ሚስት አልተመካከሩ ጎጆ አይቆሙ፣ ይፈርሳል። ጎጆ አይቆሙ፣ ትዳር አይቆሙ። ስለዚህ መመካከር ያስፈልጋል ነው ምንል። አሁንም የኢትዮጵያ ሕዝብ እንዲመካከር ጥሪ ያቀርባለሁ በዚህ አጋጣሚ። በምክክር ላይ በእውነት በጎሳ በሃይማኖት በዘር ሳትከፋፈሉ የኢትዮጵያ ሕዝብ በሃይማኖት ሳትከፋፈል ተመካከር። ምንም መንግስት ደካማም ብርቱም ቢሆን ህዝብ ሊደግፍና መንግስት እንዳይወድቅ መታገል አለበት። መንግስት ተወደቀ አገር መፍረስ ይመጣል። አገር ከፈረሰ ስደት ይመጣል። እኛ ደግሞ አያምርብንም። ስደት አያምርበትም የኢትዮጵያ ህዝብ እና ይሄን ለማስቀረት ትንሹ ትልቁ በእኛ ጋር የሽማግሌዎችን ምክር እነዚህ ሸባዎች ሳንባል ምክራችን እየተቀበላችሁ ወጣቱ ወደ ሰላም፣ ወደ ትምህርት፣ ወደ እድገት እንድታዘነብሉ በዚህ አጋጣሚ የልደት በዓል ምክንያት በማድረግ ጥሪ ያቀርባለሁ። በጣም ደስ ይላል። እንግዲህ ጋሽ ባየሁ በጣም በብዙ ሀገራዊ እንዲሁም ደግሞ ቤተሰባዊ ጉዳዮች ላይ በሽምግልና አገልግለዋል። ሽምግልና ደግሞ ትዕግስትን እንዲሁም ደግሞ ሚዛናዊነትን የሚፈልግ ትልቅ እሴታችን ነው እና እንዲሁም የማይረሱት ዛሬ በዓል ማለት ዛሬ በልደት በዓል ፈገግ ሊያስብል የሚችል አንድ ትዝታ አይጠፋዎትም ብዬ አስባለሁኝ እና እስኪ ምን ገጥሞት ያውቃል? የተለየ የማይረሱት ነገር? እኔ ብዙ ነው የሚገጥመኝ፣ ግን አንዳንድ ጊዜ እኔ ራሴ ከተሸመጋዮች ጋር የምጣላው ነው የሚታወሰኝ። ከሚሸማገሉት ጋር አንደኛው በኩል ለምሳሌ ባልና ሚስት ዘመዶቻችን ሲጣሉ ይጠራሉ። ያው ሽምግልናውን እንሰማና እንግዲህ ወይ ሴትዮይቱ አክርራ እምቢ ትላለች፣ ወይ ወንድየው አክርሮ እምቢ ይላል። ይሄን ለኑሮ ስትል ለልጆች ስትል ይህን ተው ወይም ይህን ተይ ብዬ ስቆጣ አንደኛው አክርሮ እምቢ ሲል ከዚያ መሀል እንዲያውም የእናንተን ጉዳይ ላይ ብዬ ወጥቼ ባትጠሩኝ ይሻል ነበር ብዬ ብዙ ጊዜ የሽምግልና እንትን ያፋረስኩባቸው ቀኖች አሉ እና እነዚያ ቀኖች ደግሞ አሁን ከዚህ ከሽምግልና ላይ ሽምግልና ጎደል አድርጎ ነው መቼም እንጂ ሙሉ አንደኛው ሙሉ አንደኛው ጎደሎ ሆኖ አይሆንም። ይሄንም እኩል ለማድረግ አንቺም ተይ አንተም ተው ብለሽ ነው የምትሄጂ እና አልተውም ሲሉ ይሰለቻል። እና እኔ ብዙ ጊዜ ስልቹ ስለሆንኩ ከሚሸማገሉት ሰዎች በላይ እኔ እጣላለሁኝ እና ይሄ ብዙ ጊዜ አይ እንግዲህ መቆጣት ከጀመሩ እንዲያውም እሱ ይነሳ ይሉኛል ሽማግሎቹም ሁለቱ እና ይሄ አንዳንድ ጊዜ ትዝ የሚለኝና የሚያጋጥመኝ ነገር አለ እንጂ በእርግጥ ተቆጥቼ ምን ብዬ የምንለያይበት ቀን ተመልሰው መጥተው እነዚያው የሚሸማገሉት ሰዎች ወይ አንደኛው በኩል ተው ያልኩት አይ በልትቻለሁ ገልግለኝ ራሱ ይመጣል። አዎ ወይ እሷ መንች ካምቢ ብላ የነበረችው አይ ይቅር ብያለሁ መቼም ሀላችሁ ሽማግሌ ያልወጣም የሽማግሌን እንጨት ያደርቃልና ተው ተባብለው መጥተው ደግሞ መቆጣቸውና መሸመግላቸው ዘመዶች ወገኖች አሉ። ለመላው የኢትዮጵያ ሕዝብ እንኳን ለብርሃነ ልደቱ
በሰላም አደረሳችሁ ላለው መልካም የልደት በዓል ቸር በዓል አድርገው የሰላም ዘመን አድርገው አሜን። ሰላም ዘመን ይሁን። አሁን ገና ቤተክርስቲያን መመለሳችን ነው። ትንሽ ቆይታችሁ ልትመጡ ደግሞ ቤተሰቡ ሲሰበሰብ ደስ ይላል። በየቦታው አሁን በየቤቱ አጢሷል። ወደ ተመልካቾቻችን ሽር በጎንደራችን እንደቀጠለ ነው። ቀደም ሲል እንዳያችሁት እንግዲህ ከጋሽ ባዩ ቤት ተገኝተን ከቤተሰብ ጋር ደስ የሚል የገና በዓልን ወደ እናንተ አጋራን። እኛም ጥሩ ቆይታ አሳለፍን። አሁን ደግሞ ሽር በጎንደራችን ከተማው ላይ ሽር እያልን እንደገና ደግሞ በጎንደር አብያተ መንግስታት የተዘጋጀ ደግሞ ልዩ የበዓል የመድረክ ዝግጅት አለ። እሱንም በየመሀል እየጋበዝናችሁ ቆይታ እያደረግን ነው የምንገኘው። አሁን ደግሞ መድረክ ላይ አንድ ዝግጅት አለ። ሽር በጎንደራችን ይቀጥላል። እሱን ጋብዛችሁ መልካም በዓል